የሀይሚና የብሩክ ጉዳይ እጅግ በጣም አሳሳቢ ደረጃ ላይ ደርሷል ማለት ነው። ምንድነው የተፈጠረው ነገር? ብሩክም እንግዲህ የደበቀውን ነገር የደበቀውን እውነታ ሀይሚ የደረሰችበት ነገር ምንድን ነው? ሀብ እንግዲህ ይህንን ጥያቄ ብሩክን በጣም 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 አጥብቆ እየጠየቀው ይገኛል። እንግዲህ ሀይሚም የሆነ እውነት አለኝ እያለች ትገኛለች። ብሩክም ያ እውነት ምን እንደሆነ አልገባኝም እያለ ይገኛል። በዛ መሀልም እንግዲህ ሀይሚ መናገር ያለባትን ነገር ማድረግ ያለባትን ነገር አድርጋ እንግዲህ ስልኳን አጥፋፍታ ጠፍታለች። የት እንዳለችም አይታወቅም። በምን ሁኔታ ላይም እንዳለች አይታወቅም ማለት ነው። ምንድን ነው የተፈጠረው ነገር? በመሀላቸው የገባው ነገርስ ምንድን ነው የሚለውን ነገር እንግዲህ ሀሳብ እንሰጥበታለን። በቅድሚያ እንዴት ናችሁ የተወደዳችሁ የቻናል ቤተሰቦች? ያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ብቻ አስቸጋሪ ነው አንዳንዴ በፍቅር መሀል ስትኖሩ ብዙ ወጥመዶች አሉ። ብዙ በቃ ዞር ባራ ጠመዝማዛ መንገዶች አሉና ምንም ቀጥ አድርጎ የሚወስዳችሁ ምንም አይነት መንገድ የለምና በፍቅር ዓለም ስትኖሩ በጣም ብዙ አስቸጋሪ ሁኔታዎች አሉ። ይህንን ነገር ሳወራላችሁ እምባዬ እየወረደ ነውና አስቸጋሪ ነው። ተግባብተናል ብላችሁ ስታስቡ አልተግባባችሁም። ያን ሰው አውቀዋለሁ ብላችሁ ስታስቡ ያንን ሰው ግን አታውቁትም። የሆነ የተደበቀ ነገር ይኖረዋልና የሆነ ይሄ መስመር ይዣለሁ ስትሉ ከመስመር ውጭ ልትሆኑ ትችላላችሁ። ይሄ መንገድ በዚህ በቃ የሆነ እስከዚህ ርቀት ይወስደኛል ብላችሁ ሳታስቡ ሌላ መንገድ ደግሞ መጥቶ ሌላ መንገድ ያስወስዳችኋልና ብቻ ፍቅር ማለት ውስብስብ ያለ ነገር ነው የእውነት ለመናገር እና ምንም ከስንት አንድ ነው። በቃ ሰዎች ደልቷቸው ወይ ደግሞ ሲጀመር ምንም ፍቅር በቃ ደስ የሚል ስቃይ ነው ባጭሩ። እውነት እንደው እናውራ ከተባለ ፍቅር ደስ የሚል ስቃይ ነው። ብዙ ነገሮችን ታዩበታላችሁ። አንዳንዴ ደግሞ ፍቅር ውስጥ እውነት ለመናገር ቻይ ካልሆናችሁ፣ ታጋሽ ካልሆናችሁ፣ የይቅርታ ልብ ከሌላችሁ፣ ምንም እነዚህን ነገሮች ካላሟላችሁ፣ እነዚህን ነገሮች ካልያዛችሁ ምንም ፍቅር የሚባለው ነገር ቦታም አይኖረውም፣ መስመርም አያስይዛችሁም፣ ከፍ ያለ ደረጃ ላይም ነገ ትልቅ ደረጃ ላይም አይወስዳችሁም፣ አያደርሳችሁም እና በአጭር ነው የምትቀሩት በአጭሩ እና ያ የተጀመረው ነገር ምንም ትርጉም ሳይኖረው ምንም ዋጋ ሳይኖረው ምንም የሆነ ቦታ ሳይኖረው ብትንቱን ወጥቶ እንግዲህ መንገድ ላይ ይቀራልና በሀይሚና በብሩክ ማለት የተፈጠረው ነገር እኔ ዛሬ ሀይሚ ናት ጥፋተኛ ብሩክ ነው ጥፋተኛ ብዬ ልናገር አይደለም የመጣሁት። ያንን የምልበት ጊዜ ያው ትክክለኛ መረጃ ሳገኝ ወይ ደግሞ ትክክለኛ ነገር ሳውቅ ነው እና ለአሁኑ ግን ልናገር የምችለው ነገር ብሩክም አጥፍቷል፣ ሀይሚም አጥፍታለች። ሀብ እንደተናገረው የብሩክ ጥፋት የቱ ጋ ነው ካላችሁ ቶሎ ቱግ የሚለው ነገር አለ። ቶሎ ተስፋ የሚያስቆርጥ ቃል የሚናገረው ነገር አለ። ቶሎ የሚያዝንበት ነገር አለና እኔ በብሩክ ቦታ ብሆን እች ልጅ ምንድን ነው ይሄ ነገር ሊያስከፋት የቻለው? በዚህ ልክ ከመሬት ተነስታ እንዲህ ልትሆን የቻለችብኝ ልትቀያየር የቻለችው በዚህ ልክ ጥላይ ለመሄድ የወሰነችው ያሰበችው ምን አድርጊያት ነው? ምንስ ብትሰማብኝ ነው? ምንስ ብታይብኝ ነው ብዬ ያንን ነገር ለማወቅ አግባብቼ አስማምቼ ለማወቅ እጥራለሁ እንጂ እንዲህ ምንም ያደረኩት ነገር የለም ወይ ተናገሪ ወይ ደግሞ ዝም ብትበይ ምናምን ብዬ ዝም አልልም ነበር። በብሩክ ቦታ አድርጌ ራሴን ሳስበው ማለት ነው። የሀይሚ ጥፋት አለባት ብዬ ሳስብ ደግሞ እኔ ሀይሚን ብሆን የሆነ ነገር አየሁበት፣ የሆነ ነገር ሰማሁበት፣ ያን ሰው የምወደው ከሆነ የማፈቅረው ከሆነ ነገ የህይወቴ አጋር አብሮ የሚሆን ከሆነ ነገ እስከመጨረሻው በህይወቴ ትልቅ ቦታ ካለው ትልቅ ደረጃ ላይ ከኔ ጋር መድረስ የሚፈልግ ሰው ከሆነ ለዛ ሰው ትልቅ ቦታ ካለኝ ይሄ ነገር እንደዚህ ነው፣ በቃ ይሄን ነገር አይቻለሁ፣ ይሄን ነገር ሰምቻለሁ፣ ካንተ የወጣ ነገር ነው። ይሄ ማስረጃ ኖራትም አልኖራትም እንደው በሰው ወሬ እንኳን ሰምታ ቢሆን ኖሮ ቢሆንም በአካል ጠይቀው ማወቅ የምትችለው ከዚህ በላይ ስንት ሚስጥር ስንት ወሬ እያወሩ አይደል እንደሚውሉት ስንት ነገር። ስለዚህ እቺ ነገር ለህይወታቸው ጠቃሚና በጣም አስቸጋሪ አንገብጋቢ የሆነ ነገርን ለማውራት እንዴት አፏ ተሳሰረ? እንዴት አፏ ተያዘ? እንዴት ምንም ነገር ሳታወራ ሁሉንም ነገር ጥላ ለመሄድ ወሰነች? የሚለው ነገር ከባድ ነው፣ አስቸጋሪ ነው። ሀይሚ በሷ ቦታ በሆን ብዬ ነው ራሴን እንግዲህ ሀሳብ እየሰጠኋችሁ የምገኘው። ያንን ነገር ነበር ማደርገው እኔ በሆንና እውነት ሊኖራ ሀይሚም ትክክል ናት፣ ብሩክም ትክክል ነው ብዬም ደግሞ ማስበው ምንድን ነው ሀይሚ ያየችው ነገር ይኖራል። አንዳንዴ በጣም ከምትወዱት ሰው በጣም ከምታፈቅሩት ሰው ከሱ ምንም ነገር በቃ ከማትጠብቁት ሰው የማትጠብቁትን ነገር ስታገኙ ወይ ደግሞ ከዛ ሰው ጋር ህይወቴ አብሮ በቃ ይቀጥላል ወይ ደግሞ ኑሮዬ ትዳሬ በቃ ቤተሰብ መስርቼ ከሱ ጋር ኖራለሁ ብዬ እያሰብኩኝ በነበረበት ታይም ወይ ደግሞ የምተማመንበት ሰው ማፈቅረው ሰው የሆነ ቦታ ላይ ባየው ለሱም የማይመጥን ቦታ ለኔም የማይመጥን ቦታ ወይም ደግሞ እሱም
ያደርገዋል ብዬ የማላስበውን ነገር አድርጎት ሳገኘው በሀይሚ ቦታ ብሆን እኔም እናደዳለሁ፣ እበሳጫለሁ። በቃ ያ ነገር እውነት እንደሆነ 100% ካረጋገጥኩኝ በኋላ በእርግጥ 100% እርግጠኛ ናት ብዬ አላምንም ሀይሚ ማለት ነው። ምክንያቱም ይህንን ነገር ብሩክ ያደርገዋል ብዬ በምንም ተአምር ስለማላምን ማለት ነው። የእውነት ለመናገር እሱ ሰው ነው፣ ፍጹም አይደለም። በነገራችን ላይ የሆነ ሰዓት ላይ ሊሳሳት ይችላል፣ የሆነ ነገር ሊያጠፋ ይችላል ምናምን። ግን በዚህ ልክ ሀይሚን የሚያስቀይም ሀይሚን የሚያስከፋ ከሀይሚ የሚያርቀው ከሀይሚ የሚያጣላው ነገር ያደርጋል ብዬ 100% እርግጠኛ ስላልሆንኩኝ ሀይሚ ያደረገችው ነገር ወይም ደግሞ ያየችው የሰማችው ነገር 100% እርግጠኛ ስላልሆነ ጥፋት አጥፍታለች ብዬ ነው የማስበው። እና ያንን ነገር መናገር ማስተካከል ሲቻል እሷ ግን ነገሩን ጥላ በመሄድ እንግዲህ ችግሩ እየሰፋ እንዲሄድ ደስ የማይል ነገር እንዲፈጠር ነው እየሆነ የሚገኘውና አስቸጋሪ ነው። እና የምትወደው የምታፈቅረውን ያህል ቦታ ጊዜ ሰጠው ያለውን ነገር ተነጋግሮ መፍታት ሲችሉ፣ እሷ ግን መሸሽን ነው የመረጠችው። እስከ መቼ ሸሽታ እንደምትቆይ እስከ መቼ ስልኳን እንደምታጠፋ አላውቅም። እርግጠኛው የምነግራችሁ ነገር የሆነ ነገር ከዚህ በፊት ታውቃላችሁ፣ ቤዛና ማርክ በጣም ነበር የሚዋደዱት፣ በጣም ነበር የሚፋቀሩት ያኔና ቤዛ የሆነ ቪዲዮ አየች። ድንገት በቃ አብረው ፍቅር ሲያሳልፉ በጣም ደስ የሚል ጊዜያትን ሲያሳልፉ ቆይተው ድንገት የሆነ ነገር አይታ መጣች። ንገረኝ እውነታውን፣ በቃ ከአንደበትህ መስማት ፈልጋለሁ። ያየሁት ነገር አለ፣ የሰማሁት ነገር አለ፣ ከአንተ ግን ማረጋገጫ ፈልጋለሁ። ይህንን ነገር የእውነት አድርገኸዋል ወይስ አላደረግከውም ብላ ጠየቀችው። እሱ ምንም ነገር ሊገባው አልቻለም። ምንም በቃ ማወቅ አልቻለም። መጠርጠርም መገመትም አልቻለም። ግን በድብቅ የተቀረጸ አንድ ጠላት ወይ ደግሞ ጥሩ ያልሆነች ሴት እሱንና እሷን ለማለየት የሞከረች ሴት ፎቶ ቪዲዮ ልካላት እንግዲህ ያንን እውነት ስላላት ስትከራከረው ነበር። እሱ ደግሞ እውነትም ነበረው፣ አያውቅም፣ የሚያውቀው ታሪክ አልነበረም። እና በዛ መሀል ስንት ክፍተት ተፈጥሮ መጨረሻ ላይ እውነታው ወጦ ልጅቷ ካለችበት ተጠርታ መጣ። አንድ ለነፍስ ያለች ልጅ ፍቅራቸውን የምትፈልግ ትዳራቸውን፣ ኑሯቸውን፣ ህይወታቸው እንዲሰምር አንድ እንዲሆኑ የምትፈልግ ልጅ ናት መጣ እንግዲህ ያግባባቻቸው ያስማማቻቸው እና እንደዚህ አይነት ነገርም ሀይሚ ላይም ተፈጥሮ ሊሆን ይችላል ብዬ አሰብኩኝ። እሷ ያልጠበቀችው ያየችው ነገር አለ፣ እርግጠኛ ያስደረጋት ነገር። ብሩክ ደግሞ በማያውቀው መንገድ የተጠመደው ነገር አለ። በአጭሩ በመሀላቸው የገባ የሆነ ነገር አለ። ሲጀመር የሆነ ነገር ባይገባ በዚህ ልክ ሊጣሉ በዚህ ልክ ሊራራቁ አይችሉም። እና ሀይሚም ዛሬም አልመጣችም እና ብቻ አስቸጋሪ ነው። እና ልናገረው የምፈልገው ነገር ምንድን ነው፣ ፍቅር እንዲህ ምንም እግዚአብሔርን ከውጭ ናችሁ ስታዩት በጣም ቀላል ሊሆን ይችላል። ግን ብዙ የሚያስቸግር፣ ብዙ የሚያስለቅስ፣ ብዙ የሚያስነባ፣ በጣም በብዙ መንገድ በስቃይ ውስጥ የምታልፉበት ብዙ ነገሮች አሉ። በጣም አስቸጋሪ የሆኑ የእውነቴን ነው። እና የገባችሁበት ታውቃላችሁ፣ ያገባችሁ የወለዳችሁ የኖራችሁ ሰዎች ታውቃላችሁ፣ አሁንም በፍቅር ውስጥ ያላችሁ ሰዎች ታውቃላችሁ ሁሉንም ነገር። ና ያላያችሁም ያው ልታዩ ትችላላችሁ። አልጋ ባልጋ መስሏችሁ ዘው ብላችሁ እንዳትገቡ ለማለት ነው። እና በአጭሩ እንግዲህ ሀይሚን አናገራታለሁ። ብሩክም ምንም ማውቀው ታሪክ የለም፣ ምንም የሰራሁት ነገር የለም። ምንም በቃ ሰው እኮ ይሄ ነው ጥፋት ተብሎ ሲነገር ያንን ጥፋት ለማስተካከል ለማረም ይሄዳል። እኔ ግን ምንም የማውቀው ታሪክ ስለሌለ ምኑን ከምን ላደርገው በየት በኩል ብዬ ምንን ችግሬን ምኑን ይሄ ብዬ የምናገረው ነገር የለም ብሎ እንግዲህ በወንድሙ ፊት እንግዲህ ሊያለቅስ ምንም አልቀረውም ተናግሯልና ብቻ ጊዜ ዳኛ ነው። አንዳንዴ እኛ ከአቅማችን በላይ የሆኑ ነገሮች ጊዜው እየፈታ ይሄዳል። በቃ ጊዜው በቂያ ቀኑ ሲደርስ መፈታት ያለበት ቀን ሲደርስ ያ ችግር ተፈትቶ ወይ ደግሞ ያ ችግር እንዲያስማማን እንዲያግባባን ሆኖ እናገኘዋለን። እና ሀይሚና ብሩክ እርግጠኛ ነኝ ሀብ ደግሞ አንድ የተናገርከው ነገር አለ። በነገራችን ላይ ምንድን ያለው በመሀላቸው አትግቡ አይነት ነገር ነው መልእክት ያስተላለፍከውና ሲጀመር የሚዲያ ለሚዲያ ነው። በቃ የሚዲያን ወደ ሚዲያ ሰዎች ያወራሉ። ሚዲያ ላይ እንዲወጣባቸው እንዲወራባቸው እንዲነገርላቸው ሀሳብ አስተያየት ሰው እንዲሰጥላቸው አይደለ እንዴ ሀይሚም ብሩክም ቪዲዮ የሚለቁት። ስለዚህ እናንተ ቪዲዮ ለቃችሁ አታውሩብን፣ አትናገሩብን ምናምን ማለት አትችሉም። በክፉ አልተረዳውህም። በእርግጥ በጥሩ ነገር ነው የተረዳው። ግን ከአንተ ብቻ ሳይሆን ከሌላ ሰው ይህንን ነገር ስለሰማሁት ነው። ሚዲያ ላይ ትፖስቱና የሚፖሰተውንም አታውቁ ማይፖሰተውንም አታውቁ ለይታችሁ ያፈለጋችሁትን አምጥታችሁ ፖስት ታደርጉና በዛ ደግሞ ሀሳብ ሰው ሲሰጥ እንዲያደረጋችሁ እንዲያላችሁ እንዴ የእናንተን አስተሳሰብ እኮ ሰው ይዞ አይሄድም እኮ። እናንተ በምታስቡት ልክ ያ ሰው ላያስብ ይችላል። እናንተ ትክክል ነው ብላችሁ ያሰባችሁት ያ ሰው ትክክል አይደለም ብሎ ሊያምን ይችላል። ያ ሰው ትክክል ነው ያለው እናንተ ጋር ትክክል ላይሆን ይችላልና አስቸጋሪ ነው። ሀሳብ አትስጡ ማለት አይቻልም። በእርግጥ እኔ ሀይሚን ለብቻ የምትደግፉ ሰዎች አላችሁ፣ በጣም ብሩክን የምትጠሉ። እኔ
እንደዚህ አይነት ሰዎች እውነት ለመናገር ይቅርታ አድርጉልኝ እንጂ ማለት ነው የሀይሚንና የብሩክን ደስታ ማየት የማትፈልጉ መጨረሻቸው አእምሮ ማየት የማትፈልጉ ሰዎች ናቸው እንጂ ሀይሚን የሚወድ ሰው በምንም ታሪክ በምንም ተአምር ብሩክን ሊጠላ አይችልም። ብሩክን የሚወድ ሰው በምንም ታሪክ በምንም ተአምር ሀይሚን ሊጠላ አይችልም። እንደዚ አይነት ሰው ከሆነ በጣም አስቀያሚና አስመሳይ ሰው ነው ሊሆን የሚችለው እና ስትወዱም በቃ እስከ ሁሉ ነገራቸው እስከ ድክመታቸው መሆን አለበት። አንድ ቀን ኮሽ ባለ ቁጥር እርግጥ አድርጋችሁ መጣችሁ አትሳደቡ፣ ያልሆነ ንግግር አትናገሯቸው። እነዚህ ገና ልጆች ናቸው፣ ታዳጊዎች ናቸው፣ ብዙ ምክር መመከር የሚያስፈልጋቸው ልጆች ናቸው እና ሀሳብ ስትሰጡ ዝም ብላችሁ በውር ድንብስ መሆን የለበትም ብዬ ነው የማስበው። ለማንኛውም 100% እርግጠኛ ሆኜ የምነግራችሁ ነገር ሀይሚና ብሩክ የፈለገ ችግር የፈለገ ተአምር ሊፈጠር ይችላል፣ ግን ደግሞ መቼም ሊለያዩ የማይችሉ ልጆች ናቸው። ምንም ፈጣሪን ያገናኛቸው። ያቺ አጋጣሚ በጣም ጥሩ ነበረች፣ መልካም ነበረች። ፈተና በየሁሉም ቤት አለ፣ በየጉድጓድ ጎዳጉ ሁላችንም ብዙ ጉዶች አሉብንና ችግር በእነሱ አልተጀመረም፣ መጣላት ምናምን በእነሱ አልተጀመረም። ነገ ታርቀው ፍንድቅድቅድቅ ብሎ አምሮባቸው ውበታቸው ጨምሮ አንድ ሆነው ደግሞ ይመጣሉ። ያ ቀን ደግሞ ቅርብ ነው። ሀይሚም እንግዲህ የትም አልገባችም፣ ሀገር ጥላም አልጠፋችም፣ ዓለም ጥላም አልሄደችም። ኢትዮጵያ ውስጥ ነው ያለችው፣ ለዛም ቡታጅራ ውስጥ። ስለዚህ የትም አትሄድም። ስልኩን ያጠፋችሁ ከፍቷታል፣ ያየችው የሰማችው ነገር ደብሯታል። ግን ደግሞ ይህንን ምንድነው አንድ ታማሚ ህመሙን ከደበቀ በሽታ ይገኝለትም አይደል? ይህን አመመኝ ብሎ የማይናገር ከሆነ ዝም ብሎ ሂዶ ቁጭ ቢል ሐኪሞቹ ምንም ሊያውቁለት አይችልም። ይህ ስሜት ይሰማኛል እዚህ ጋር ብሎ ካልተናገረ። ስለዚህ ሀይሚም እዚህ ጋር የሆነ ነገር አይቼብሃለሁ፣ ከፍቶኛል፣ ደብሮኛል፣ ይሄ ነገር ምንድን ነው ብላ ጥያቄ ካልጠየቀች መፍትሄ አይገኝም። ብሩክም ደግሞ ተረጋግቶ እሷን ካልጠየቀ ካላወራ ምንም መፍትሄ የሚያገኘው ነገር የለም። እንዲሁ ዝም ብሎ በጭንቀት ነው ሊያብድ የሚችለው፣ ሌላ ምንም ታሪክ የለም። ለማንኛውም በቅርቡ ይመጣሉ ተሳዳቢዎቹ፣ ቦጫቂዎቹ እንግዲህ አፋችሁን ይዛችሁ ቁጭ ትላላችሁ። ላለሁ እስኪ የእናንተን ሀሳብ አስተያየት ጨምሩበት። እኔ የነበረኝ ቆይታ ይነን ይመስል ነበር። ስለነበረን ቆይታ ከልብ አመሰግናለሁ። ለሀይሚ ለብሩክ እንግዲህ ጥሩና መልካም ምኞታችሁን ተመኙላቸው። በያሉበት ክፉ ነገር እንዳይነካቸው በሰላም እንዲገናኙ አመሰግናለሁ።